ኤሎሄ የሚለው ቃል አላህ ከሚለው ቃል ጋር የቀረበ ነው ወይ ደግሞ በግሪከኛ ማነው በመጽሐፍ ቅዱስ ይሄ አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ የሙስሊም ኡስታዞች ይጠቅመናል ብለው የሚጠቅሱት ጥቅስ እስልምናን እንደሚቀብር አያውቁም ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። እሺ ተማሪዎች ዛሬ የምትማሩት ስለ ሙሐመድ ነው። ሙሐመድ ምንድን ነው የሰራው? እንዴት ነው የሰራው? ምን ነበር? እንዴት እያንዳንዱ ኪል ጀምረላችሁ ሽንት ቤት ውስጥም አለ እንደ ኢየሱስ አለ። ችግር የለውም። ሽንት ቤት ያቆሸዋል። አንተን አለ ያቆሸዋል ሱብሃንአላህ ኢየሱስ ሽንት ቤት ውስጥ አለ የሚለው ማስረጃ ካመጣ ቆይ እኔ እሰጥሃለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አንተ አታገኝም እባክህ ከሚጠጡት ምናምን ትላለህ እንዴ? ከየት አባት ታገኛለህ አንተ? እኔ አታገኝም። ከየት ታገኛለህ? እኛም አናገኘውም። አንተ ተውና ዳጩን ነው የማታገኘው። አዎ ሰራላለ ማምላጭ ቢላልና ለኢትዮጵያዊ ቢላል አሁን ላይ ተጠራው ራሱ እያሰደበን ነው እኮ። ቀዳም ስዑር እንኳን አደረሳችሁ። ነው የሰሙን ህማማትን ዕለታት አሳልፈን በዓለ ስቅለትን ማክበረን እንዲሁ የቀዳም ስዑር በዓል ላይ እንገኛለን። እንግዲህ ቀዳም ስዑር የሚለው በአራት ትርጉሞች የሚተረጎም ነው። ስዕረ ለመለመ፣ ስዕረ ፈወሰ፣ ሰዓረ ሻረ፣ ሰዓረ አሰናበተ በሚለው በእነዚህ በአራቱ የሚፈታ ነው። የመጀመሪያው ቀዳም ስዑር ማለት የለመለመ ቅዳሜ ማለት ነው። ስዕረ ለመለመ ይላል። ሳኢር የሚለው ከዚህ ይወጣን ለምለም ማለት ነው። ስዑር የለመለመ፣ ቀዳም ስዑር ሲባል ለምለም ቅዳሜ ወይም የለመለመ ቅዳሜ ወይም አረንጓዴ ቅዳሜ ማለት ነው። ለምንድነው ለምለም ቅዳሜ አረንጓዴ ቅዳሜ የለመለመ ቅዳሜ የሚባለው? ለምንድነው ቢባል ቄጤማ የሚሰጥበት ስለሆነ ነው። ባጭሩ እንደሚታወቀው ኦሪት ዘፍጥረት ምዕራፍ 8 ከቁጥር 11 ጀምሮ ባለው ታሪክ የተመሰረተ ነው። እንደሚታወቀው የጥፋት ውሃ በዘነበ ጊዜ ኖህ ርግብን ልኳት የመጀመሪያው ማረፊያ አታ ተመለሰች። በሁለተኛው ግን የለመለመ የወይራ ቅጠል ይዛ ተመልሳለች እና ይሄ የሚያሳየው የውሃው የጥፋት ውሃ መጉደሉን የሚያሳይ ነበር። ይሄም ምሳሌ ነው። እኛም በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ነፍሳትን ከሲኦል አውጥቶ የጥፋትን ውሃ እንዳጎደለ የመርገምን ውሃ እንዳጎደለ ሐጸመ የመርገም ነትገማ የኃጢአት የመርገም ውሃ ጎደለ የኃጢአት ውሃ ጠፋ ብለን ይህንን ለማብሰር ቄጤማ ይዘን ገብረ ሰላመ በመስቀሉ ሰላምን አደረገ፣ ትንሣኤው አጋደ፣ ትንሣኤውን ገለጠ እያልን የምስራች የምንናገርበት ስለሆነ በዚህ ምክንያት የለመለመ ቅዳሜ ይባላል። አረንጓዴ ቄጤማ፣ የለመለመ ቄጤማ፣ እርጥብ ቄጤማ ይሄ የሚታደልበት ስለሆነ ነው። ያው በብዙ እንደተለመደው በአማርኛ የሚባል አባባል አለ። ዲያብሎስ ታሰረ ጌታ ተመረመረ ይባላል። ምን ማለት ነው? ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ቆሞ እሱ ዲያብሎስን ያሳፈረበት፣ በሄሮድስ ፊት ተንቆበት ተተፍቶበት ግን ዲያብሎስን ደግሞ ድል ያደረገበት በገዢዎቹ ፊት በሊቃነ ካህናቱ ፊት ጌታ ቀርቦ ነገር ግን በመቅረቡ ዲያብሎስን ድል እያደረገው እያሳፈረው ያሸነፈው በመጨረሻም በመስቀሉ ኃይል ቀጥቅጦ እንዳሸነፈው የምናሳይበት ምስጢር ነው። ስለዚህ ቄጤማ የሚታደልበት ስለሆነ በዚህ ምክንያት ቀዳም ስዑር ይባላል። የለመለመ ቅዳሜ፣ ለምለም ቄጤማ፣ የምስራች ብስራት ወንጌል የሚነገርበት ዕለት ስለሆነ ቅዳሜ በዚህ ምክንያት ቀዳም ስዑር ይባላል። ሁለተኛ ቀዳም ስዑር የሚለው የተፈወሰ ቅዳሜ ማለት ነው። ስዕረ ፈወሰ ይላል። ይህንን በሉቃስ ወንጌል ምዕራፍ 13 ቁጥር 12 ላይ ማየት ይቻላል። ተስዕርኪ እምደዌኪ ይላል፣ ከበሽታሽ ተፈውሰሻል ይላልና ስዕረ ፈወሰ አዳነ ይሆናል። ስለዚህ ቀዳም ስዑር ሲባል የዳነ ቅዳሜ የተፈወሰ ቅዳሜ ማለት ነው። የዳነ የተፈወሰ ቅዳሜ ማለት ነው። ከዚያ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዳሜ ብዙ ድውያንን ይፈውስ ነበር። በጣም ብዙ ድውያንን የፈወሰው በዕለተ ሰንበት ነው። እንዲያውም አይሁድ ይከሱ ከነበረበት ክስ አንዱ ሰንበትን ይሽራል፣ ምክንያቱም በሰንበት ቀን ይፈውሳል ነው ብለው ይከሱት የነበረውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዳሜ ይፈውስ ነበር። በዚህ ቀን ግን ራሱ ቀኑን ፈውሶታል። ዕለቱ ራሱ ተፈውሷል። ለምንድን ነው የተፈወሰ ቅዳሜ የሚባለው? ጌታችን መድኃኒታችን ኢየሱስ ክርስቶስ
በመቃብር ሆኖ በስጋ በመቃብር ውስጥ ሆኖ እለቱን የለወጠበት እለቱን ያደሰበት ምስጢር የሚያሳይ ነው። አስቀድሞ እንደሚታወቀው ፍጥረታትን ከፈጠረ በኋላ በሰባተኛው ቀን አረፈ ተብሎ ሲገለጥ ቅዳሜ ቀን ነበር ያረፈው። በዚህ ቀን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ያረፈበት ብቻ ሳይሆን እኛን ያሳረፈበት፣ ሙስና መቃብርን ያጠፋበት፣ የመቃብርን ጥፋት ያስወገደበት ነው። ይህንኑ ሊቃውንቱ ሲገልጡ ወበተቀብሮተ ሥጋሁ ለእግዚእነ አስመሰለ ሙስና እሙስተ መቃብር፣ የጌታችን ሥጋ በመቃብር ውስጥ በመቀበሩ የሙስና መቃብር ከመሬት አጠፋው፣ ወመልሆ ምስሩ ከስሩ ነቅሎ ጣለው የሚለው ምስጢር የተነገረበት ነው። ስለዚህ ዕለቱ የተፈወሰበት ነው። በዕለቱ የሙስና የመቃብር ጥፋት መፍረስ መበስበስ ይሄ የቀረበት ነው። በመቃብር ተቀብሮ መቅረትን ያስቀረበት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለቱን ስለፈወሰበት ዕለቱ ራሱ የዳነ የተቀደሰ ስለሆነ የብሉይ ኪዳኑ መርገም የተነሳበት ዕለት ስለሆነ በዚህ ምክንያት ቀዳም ስዑር የተፈወሰ የዳነ ቅዳሜ ተብሎ ይታወቃል። ሶስተኛ ቀዳም ስዑር ማለት የተሻረ ማለት ነው። የተሻረ ሰዓረ ሻረ ከሚለው ግስ የወጣ ሆኖ የተሻረ ቅዳሜ። በምን የተሻረ ነው ቢባል በጾም የተሻረ ነው። ግልጽ ነው። እንደሚታወቀው በዓመት ውስጥ 52 ሰንበታት ወይም 52 ሰናብት አሉ፣ ወይም 52 ቅዳሜና እሁዶች አሉ። ከ52 ውስጥ የምንጾመው ቅዳሜ ይሄ ብቻ ነው። ሌሎቹ የቅዳሜ ቀናት ጾም የላቸውም። ከጥሉላት ከመከልከል ውጪ ቅዳሜም እሁድም አይጾሙም፣ ይታወቃል። የሚጾመው ይሄ ብቻ ነው እና በዚህ ምክንያት ስለምንጾመው አክፍሎት ስለሚደረግበት አርብ ማታ እንደበላን ከዛ በኋላ ስለማንበላ፣ ያው የበረቱ ደግሞ ሐሙስ ማታም እንደበሉ የጸሎት ሐሙስ ማታ እንደበሉ ከዛ በኋላ የማይበሉ አሉ። እኛ ግን አቅማችን የታወቀ ነውና አርብ ማታ ብቻ በልተን ቅዳሜ ጧት ምንም አንበላም፣ እንጾማለን፣ ቅዳሜን እናከፍላለን። በዚህ ምክንያት የተሻረ ቅዳሜ ይባላል ስለሚጾም። የመጨረሻው ሰዓረ አሰናበተ። ቀዳም ስዑር ማለት የተሰናበተ ቅዳሜ፣ የተሰናበተ ሰንበት፣ የተሰናበተ ዕለት የሚል ነው። የተሰናበተ ቅዳሜ የሚባለው ለምንድን ነው ቢባል በሐዲስ ኪዳን ሰንበታችን እንደሚታወቀው እሁድ ናት። በዋናነት ሰንበተ ክርስቲያን ተብላ የምትጠራው አይሁዳውያን እንግዲህ በጥንቃቄ ያከብሯታል ቅዳሜን። እኛ ደግሞ በጥንቃቄ አይደለም የምናከብረው። መሄድ የሚገባን ቦታ እየሄድን እየመጸወትን፣ የታሰረ እየጠየቅን፣ የታመመ እየጠየቅን፣ እነዚህን እያደረግን፣ መልካም ነገር እያደረግን፣ ያዘኑ ሰዎችን እያጽናናን፣ ለተቸገሩ ሰዎች እየረዳን ነው የምናከብራት እና እንደነ አይሁድ ሰንበት ተኝተን አይደለም የምናከብረው። በሩ ከተከፈተ አይዘጋም፣ ከተዘጋ አይከፈትም፣ የበራ አምፖል አይጠፋም፣ የጠፋ አምፖል አይበራም። እንዲህ እያልን አይደለም የምናከብረው። እንደ አይሁድ ልብስ ይህን አንለብስም፣ ራቆታችንን ከሆነ አንለብስም፣ ከለበስም ደግሞ ሰንበት ስለሆነ አናወልቅም ብለን በጥንቃቄ አይደለም የምናከብረው። 318ቱ ሊቃውንት እንደሚናገሩት ይትጠናቀቁ ከመሰንበት አይሁድ ሰንበትን እንደሚያከብሩት አይነት የበዛ ጥንቃቄ አታድርጉ ወይም አትመጻደቁ ብለው እንደነገሩን፣ ቅዱስ ጳውሎስም እንደነገረን ስለ በዓል አከባበር ማንም አይፍረድባችሁ፣ ስለ መባቻ ስለ ቀን ቁጥር ማንም አይፍረድባችሁ ብሎ እንደተናገረው ልክ አይሁድ ሰንበትን ተጨንቀው እንደሚያከብሩት አይደለም። እኛ እየመጸወትን እያስቀደስን እየቆረብን ንስሐ እየገባን ነው የምናከብረውና ስለዚህ የተሰናበተች ቅዳሜ ናት። ያ ማለት ምንም በዓል አያስፈልግም ማለታችን አይደለም። ነገር ግን አይሁድ በሚያከብሩት ልክ ለምሳሌ ድዊ መፈወሱን ጌታ ይከሱበት ነበር። እኛ ደግሞ በሰንበት ቀን በዕለተ ቅዳሜ ጸበል እንጠመቃለን። አይሁድ እንደሚያከብሩት አይደለም የምናከብረው። ቅዳሜ ቀን ያ ማለት የቀዳም ስዑር ሳይሆን ጸበል እንጠመቃለን እምላችሁ በሌላው ቅዳሜ ጸበል ተጠምቀን ቅዳሴ ያስቀድሰን እናከብረዋለን። ስለዚህ የተሰናበተ ቅዳሜ ነው፣ የተሰናበተ ሰንበት ነው። ለዚህ ነው ራሱ ክርስቶስም ሰንበት ተብሎ ይጠራል። በነገራችን ላይ ያው ሰንበታቸውን ክርስቶስም ሰቅለው ነው አይሁዳውያን ያለፈችውን ሰንበታቸውን ለማክበር ይሯሯጡ የነበረውና ስለዚህ ያችኛዋ ሰንበት አይሁድ ማለፏንና የሐዲስ ኪዳን ሰንበት ክርስቶስ የሐዲስ ኪዳን ሰንበት ሰንበተ ክርስቲያን ዕለቲቱ መገኘቷን ለማጠየቅ በዚህ ምክንያት የተሻረ የተሰናበተ ቅዳሜ ብለን እንጠራዋለን ማለት ነው። ስለዚህ በአራት ስሞች ትጠራለች። አንደኛ ቀዳም ስዑር አረንጓዴ ወይም ለምለም ቅዳሜ፣ ሁለተኛ ቀዳም ስዑር የተፈወሰ ቅዳሜ፣ ሶስተኛ ቀዳም ስዑር የተሻረ በጾም የተሻረ ቅዳሜ፣ አራተኛ ቀዳም ስዑር የተሰናበተ ቅዳሜ፣ የተሰናበተ ሰንበት ያለፈ ሰንበት በሰንበተ ክርስቲያን ተተክታ እሁድን ሰንበተ ክርስቲያንን ትንሣኤን እናከብርባታለን። ይችኛዋን ግን እንጾማታለን። በዚህ ምክንያት በእነዚህ በአራቱ ስሞች ትታወቃለች ማለት ነው። እንግዲህ አምላካችን እግዚአብሔር
በዓሉን አክብረን ከዚያ ቀጥሎ በዓለ ትንሣኤ ስለሆነ የትንሣኤውን በዓል አክብረን በደስታ እንድንውል ከበዓሉም በረከት ረድኤት እንድናገኝ የአምላካችን ቅዱስ ፈቃድ ይሁንልን። የዓመት ሰዎች ይበለን፣ ለዓመቱ በሰላም ያደርሰን። ወስብሐት ለእግዚአብሔር። ኢሎሄ ኢሎሄ የሚለው ቃል አላህ ከሚለው ቃል ጋር የቀረበ ነው ወይ ደግሞ በግሪከኛ ማነው በመጽሐፍ ቅዱስ ይሄ አዲስ ወንጌል በጻፈበት ላይ ሄሎሄ ያለው ደግሞ ኢሳ የት ሆኖ ነው ሊሰቀል ሆኖ? በጣም አስቂኝ ነው። የሙስሊም ኡስታዞች ይጠቅመናል ብለው የሚጠቅሱት ጥቅስ እስልምናን እንደሚቀብር አያውቁም ማለት ነው። እንግዲህ አምላኬ ብሎ የጮኸበት በመስቀል ላይ ሆኖ ነው። ኡስታዙ እንደሰማችሁት በመስቀል ላይ ሆኖ ክርስቶስ አምላኬ ብሎ ጮኋል ይላል። የትኛውም ኡስታዝ ይደግመዋል። አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ። ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? እኔ ምንም አልገባኝም። እዚህ ጋር የሚያስረዳኝ አንድ ሰው በውስጥ መስመርም ቢሆን ያስረዳኝ። ኢየሱስ ክርስቶስ እኮ መስቀል ላይ ነው ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ ስለምን ተውከኝ ብሎ ያለው መጽሐፍ ቅዱስ ላይ ያለው ማለት ነው። እና ኢየሱስ ክርስቶስ ይሄንን እኛ ሙስሊሞች ምናምን ከሆነ ታዲያ ኢየሱስ ክርስቶስ ተሰቀለ ብለን ነው ማመን ያለብን አይደለ? ይሄ ነገር ምንም አልገባኝም። እኔ ማለት በጣም ኮንፊውዝ አደረገኝ። እንደሰማችሁ ነው እንግዲህ ኢየሱስ አልተሰቀለም አልተገደለም ብለን ነው ምናምን የሚሉ አካላት መልሰው ደግሞ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ብሏል። ይሄም ትርጓሜ አምላኬ ለምን ተውከኝ ነው እያሉ ሲሉ ታገኟቸዋላችሁ። እንግዲህ ክርስቶስ በመስቀል ላይ ሆኖ ክርስቶስ አልተሰቀለም የሚሉ አካላት ክርስቶስ መስቀል ላይ ሆኖ እንደዚህ ብሎ ጮኸ ብለው ምን ያህል ውሸታም ቀጣፊ እንደሆኑ ከራሳቸው አስተምሮ ጋር እንደሚጋጩ አያችሁ አይደለ? ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው ወይም አምላኬ ለምን ተውከኝ ክርስቶስ ለምን አለ ሲባል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ላይ እንደሚናገረው በስጋው ወራት ጸሎትና ምልጃን እንዳቀረበ ይናገራል። እንዲሁም ደግሞ ይሄንን የተናገረበት ምክንያት ለአቅርቦተ ሰይጣን ነው። ክርስቶስ የመጣው ሰይጣንን ድል ለማድረግ ወይንም ደግሞ ድል ለመምታት ስለሆነ ድል ሊነሳው ስለሆነ እሱን ለማቅረብ ሰይጣን ለማቅረብ እንደዛ ብሏል ማለት ነው። ሰይጣን ልክ ክርስቶስ እንደዛ ብሎ ሲል በሞት ላይ ስልጣን ስለነበረው አስቀድሞ ሰይጣን ገለዋለሁ ነፍሱን በሲኦል እከታለሁ ብሎ ሲቀርብ እሱን ለመምታት ነው ማለት ነው። ዕብራውያን ምዕራፍ 2 ላይ ቁጥር 15 እና 14 ስትመለከቱ ክርስቶስ በስጋ የተገለጠው ራሱ በሞት ላይ ስልጣን ያለውን ዲያብሎስን ሊሸር ስለሆነ ማለት ነው። ሌላኛው ሰዎች መከራ ችግር ሲገጥምባቸው ልክ እንደሱ አርአያ ለመሆን ነው፣ ለእኛ ምሳሌ ሊሆን እኛም ደግሞ አምላኬ ብለን እንድንጣራ ለኛ ምሳሌ ለመሆን ይሄን አድርጓል ማለት ነው። ከኔ ተማሩ ስላለ ማለት ነው። ሌላኛውና ዋነኛው ግን ይሄንን የተናገረበት ምክንያት አስቀድሞ የነበሩ የአዳም ልጆች አዳምን ጨምሮ አምላኬ ለምን ተውከኝ እያሉ ይጮሁ ነበረ። ይሄውም ማስረጃው እንደምትመለከቱት በመዝሙረ ዳዊት ላይ ምዕራፍ 22 ላይ አምላኬ ለምን ተውከኝ የሚል ጩኸት አለ። የአዳምን ጩኸት ተገብቶ ነው የጮኸው። የሰው ልጅን ጩኸት በሙሉ ተገብቶ ጮኸልን፣ ቤዛ ሆነን፣ ካሳ ካሰን። የእኛን ጩኸት እየየ ለቅሶ በሙሉ እግዚአብሔር ተለይተን ስንጮህ የነበረውን ለዘመናት ያንን የአዳም ጩኸት ክርስቶስ በመስቀል ላይ ጮኸልን። ከዛ አንጻር ነው አሁን ላይ ብለናል ነው የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። እሺ ተማሪዎች ዛሬ የምትማሩት ስለ ሙሐመድ ነው። ሙሐመድ ምንድን ነው የሰራው? እንዴት ነው የሰራው? ምን ነበረ? እንዴት? እያንዳንዱ ኪል ጀምረላችሁ። ከሰሂህ ቡኻሪ ነው? ከሱናን ኢብኑ ማጃ ነው? ከሰሂህ ሙስሊም ነው? ከአቢ ዳውድ ነው? ኬት ይሻላችኋል ተማሪዎች? ኬት? እሺ እስቲ እንጀምር። ሱናን ኢብኑ ማጃ ላይ እንደዚህ ይላል። አይሻ ምን አለች? አይ ኦፍን ስክራፕ ኢት። ይሄ ነገር ለእናንተ አይሆንም ተማሪዎች፣ እንዳታነቡ ቁጥሩን እርሱት። ሌላ ምን ይላል እዚህ ጋር? ቡልቅ አልማረማ እሱም ራሱ ነው። በቃ ተውት እሱንም። ሌላ ምን ይላል? ሰሂህ ቡኻሪ 33:20 ላይ የሆነች ዝንብ ምግባችሁ ውስጥ ከገባች ዝንቧን ወደ ውስጥ በጣታችሁ አርጋችሁ አውጥታችሁ ያንን ነገር ጠጡ ይላል እንዴ። እሺ
ተው ተማሪዎች ተው፣ ይሄ በሽታ ነው። በሽታ ላይ ሌላ ሰሂህ ሙስሊም 309 ላይ እንደዚህ ይላል ነብዩ ሙሐመድ። ተመልከቱ አሁን እዚህ ጋር እንደዚህ ብዬ ሲራመድ በጥንቃቄ አዳምጡኝ። ሰሂህ ሙስሊም 309 ላይ ምን ይላል? the messenger of Allah used to have in the እሺ ምንድነው እዚህ ጋር ተማሪዎች እናንተ ልጆች ናችሁ አታውቁ፣ እንደዚህ ያን ነገር ምንድነው አታውቁ። ስለዚህ ምን እናደርጋለን? እናልፈዋለን ማለት ነው። እንቅስቃሴ የኔ እንቅስቃሴ ላይ ትኩረት አድርጉ። የማወራው ላይ ነገር አይደለም። እንቅስቃሴ ላይ ትኩረት አድርጉ። በአንድ ጊዜ ሙሐመድ ምን አደረገ? እንትን መታጠብ ፈለገ፣ ውዱ ማድረግ ፈለገ። ከዛ ውሃው አመጡለት። ከየት ነው ያመጡለት? ሱናን አቢ ዳውድ 68፣ ሱናን አቢ ዳውድ 67፣ ሱናን አነሳኢ 326 ላይ እዩ በደንብ። ከቡድሃ ጉድጓድ ነው የመጣው። ያ ጉድጓድ ምንድነው? ውሃ አለበት። ውሃው በጣም ትንሽ ነው። የሞቱ ውሾች ይጣልበታል። ከዛ ካካ ይጣልበታል። ይሄ ካካ ፖፖ ላይ የምትሉት አዎ፣ ባለፈው አንቺ ፖፖ አለሽ እዚህ ትምህርት ቤት። አሁንም ፖፖ ላይ ነው ካካ የምትዩ። እዚህ ነበረ አንቺን መግረፍ። ሌላ የሴቶች የፔሬድ ጨርቅ ይሄ አታቁም፣ ይሄን ምን እንደሆነ አታቁም። ስለዚህ ይሄ የተጣለበት ውሃ ምን ያደርጋል? ነብዩ እንትን ይታጠብበታል። ውዱ ይግሞጠሞጣል፣ እጁን ይዳብሳል፣ ፊቱን ይዳብሳል። እናንተ እንደዚህ አታርጉ፣ በቃ አታርጉ፣ በቃ እናንተ አታስመርሩኝ፣ በቃ እንደዛ አታርጉ። ምሳሌ አትውሰዱ ከዚህ በቃ። ሌላ ደግሞ ነገ እኔ ምንድነው የምፈልገው? አንድ ነገር ፈልጋለሁ። እያንዳንዳችሁ ጸጉራችሁ ላይ ቂማል ፈልጋለሁ። ሱናን አቡ ዳውድ 30 ላይ ሰሂህ ቡኻሪ 7001 7002 ላይ ምን ፈልጋለሁ? ቂማል ፈልጋለሁ። ነብዩ ጭንቅላታቸው ላይ ብዙ ቂማል አለኝ። ይኸውልሽ ማንሽ አንቺ ፋጤ፣ ማንሽ አንቺ ከዲጃ፣ ሌላ እናንተ ናችሁ የምትለቅሙት። ነገ አንቺም ተለቅማለሽ። ሄለ አንቺ ይቅር፣ አንቺ አትልቀም። አንቺ ቂማል ነው ነገ የሚፈልገው ጭንቅላታችሁ ላይ ቂማል ትለቅማላችሁ። እንደዛ ይሆናል ማለት። ይሄ ደግሞ ሱናን አቢ ዳውድ 3847 ላይ ምንድነው የሚለው? ምንድን እንዳለ ማለት ነው። አክሽን ነው የሚመስለው። ምንድነው የሚለው? ምግብ ከበላችሁ በኋላ እጃችሁን ከመጥረጋችሁ በፊት ላሱት ወይም ሌላ ሰው አስልሱ ይላል። ምን አልከኝ? ሰሂህ ቡኻሪ 58 54 56 ላይ ምን ይላል? ምግብ ከበላችሁ በኋላ እጃችሁን አትጥረጉ ወይ አትጠቡ ወይ ላሱ ወይ ሌላ ሰው አስልሱ። ምን እጃችሁን እጅ ሚልስ የማንን? ያበበን ማን ነው ይላሰው? መቼ? ትናንት። አንተ ከድር ለምንድን ነው ላስከው? ምን አንተ ከኔ ቀድሜ መጽሐፉን አንብቤ ላስክ? እሺ እንዳትልሱ። እሺ ተማሪዎች የእጃችሁ ከለር ያንተ ምላሳ ይለቃል። የሱ እጅ ከለር አያሁን አበራ እጁ ጥቁር ነው። አንተ ብትልስ ምላስ ይጠቁራል። ምላስ ይጠቁር ደግሞ ትራገማለህ፣ መጥፎ። ስለዚህ አሁን ወደ ሌላ እናልፋለን። ወደ ሌላ ሙሐመድ ምንድነው አለው? በአንድ ወቅት ምንድነው ያለው? አንብባቸዋል? አላነበባችሁ? እሺ ሰሂህ ቡኻሪ 260 ላይ ሙሐመድ ምን አደረገ? ሌሊት ከእንቅልፉ ሲነሳ በህልሙ ከረጠበ በኋላ ወይም ደግሞ አይገባችሁም። ይሄ በህልም ምናምን ይሄ እንትን ከሚስት ጋር ምናምን አታውቁም እናንተ ልጆች ናችሁ። ከዛ ነብዩ ምን አደረገ? ግድግዳ በቃ ይሄ ነገ ስታርጉ፣ እሺ ስታርጉ ትማራላችሁ። ነብዩ ሌላ ምን አለ? ይሄንን ለማንም እንዳነግሩ ሰሂህ ሙስሊም 28:14 ላይ ምንድን ነው ያለው ነብዩ? በቃ እኔ ተበሳጨው። ምን አለ? እኔም ሁላችሁም ምን አለባችሁ ነው ያለው። አንተ አሚር መልስ እና ምንድን ነው ያለው? አሚር አያውቅም። ምንድን ነው ያለው? ሁላችሁም አለባችሁ። አሚር ዝም ብለህ አንተ አለብኝ እንደው
ዝም በል በቃ አታደንቁረኝ። ወይ እንዳለ ደግሞ ትወጣለህ ከዚህ ክላስ በቃ እንዳለ ትወጣለህ ወይ በቃ አሚር ተው። እንደውም የአልሐሰንን ታሪክ ነው የሚነግር አሚር፣ የአልሐሰንን ታሪክ ነው እንደውም የሚነግር። አዳምጠኝ መደም ሌሎቻችሁም አዳምጡ። አልሐሰን እየሮጠ መጣና ምን አደረገ? የሙሐመድ እግር ላይ ተቀመጠ። ከዛ እጁን በፂሙ ላይ አደረገ። ምን አደረገ? ምን አፉን ከፍቶ የአልሐሰንን አፍ ከፍቶ ይሄ ለእናንተ አሁንም ይሄ ሰዶም ነው። ሰዶም ምንድነው አታውቁ? እሺ በጣም ጥሩ። ሌላ ደግሞ ሙስናድ አህመድ 16848 ላይ ምን አደረገ? ሙሐመድ የአልሐሰንን ከንፈሩን ምላሱን አውጥቶ ማንሽ አንቺ ከድጃ ጡጦ ትጠቢያለሽ፣ አሁንም ጡጦ ትጠቢያለሽ፣ አሁንም ትጠቢያለሽ። ሙሐመድ ምን አደረገ? የአልሐሰንን ከንፈር ምላስ አውጥቶ ምን አደረገ? ማን ነው ጠባ ያለው? እኔ ከድጃ ነው ጡጦ ጠባች አልኩት። እናንተ ልጆች ስርዓት አለ። ሌላውን ነገ እንቀጥላለን። ምን ነገ ይባክ። ሙሐመድ ምን አደረገ? ምንም አልተማራችሁ። ምንም ዛሬ በክላስ ውስጥ የተናገርኩት ነገር አልሰማችሁም፣ አላነበብኩም። ምንም ነገር የለም። አሚር አንተ ስርዓትን ያዝ። አንተ አታገኝም ባክ ከሚጠጡት ምናምን ትላለህ እንዴ? ከየት አባት ታገኛለህ አንተ? እኔ አታገኝም። ከየት ታገኛለህ? እኛ ማናገኘውም። አንተ ተውና ዳጩን ነው የማታገኘው። አዎ እንሰራለን ለማመላጭ ቢላልና ለኢትዮጵያዊ ቢላል አሁን ላይ ጠጥቶ ራሱ እያሰደበን ነው እኮ። ያቺ ሴቷም ሽንት ጠጣች። አንተ ደግሞ ምኑ ቀረብኝ ብለህ ነው። ኡሙ ሰላማም ኢትዮጵያ መጣ ነበር፣ ላቡን ትቀባለች። አሰደባችሁን እኮ በስለበት። ምን ችግር ጎዳት ወይ? እሺ ቀጥላው፣ ምሳሌን ቀጥል። እሺ ሂድ አንተ። ይኸውልህ አንተ ባንድ ለምሳሌ የሆነ ስራ ላይ ብትኖርና ኃላፊ የስራው ኃላፊ አንተ ብትሆን፣ እሺ ካንተ ቀጥሎ ካንተ በታች ደግሞ ሌሎች ኃላፊዎች ሊኖሩ ይችላሉ። እሺ ከዛ በኋላ አንተ የምታወራት ቃል ለምሳሌ ዛሬ ላይ ይሄ ስራ ይሰራል ብለህ ካወራ ከስር ያሉት የሌሎቹ ኃላፊዎች ደግሞ የራሳቸውን የሆነ ማስጠንቀቂያ ስራው እንዲሰራ ሲባል ለራሳቸውን የሆነ ነገሮችን አውርተው እንትን ይላሉ። እሺ ስለዚህ ይህ ማለት ደግሞ ያንተ ስራ እንዲሰራ ነው እንጂ ሌላ ነገር ከራሳቸው ፈልቀው ዛሬ ላይ ይሄ ስራ ይሰራል ብለው ያወሩት ነገር የለም ማለት ነው። በተዘዋዋሪ በተዘዋዋሪ ሙሐመድ ያላህ የበታችኛው ሰራተኛ ነው ማለት ነው። ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ቢሳሳቱ አላህ ይመልሳቸዋል፣ ግን አልተሳሳቱም። ገባ አይደለም? አሁን ኤግዛምፕል ምንድነው እሱ? አሁን የነን ትእዛዙን ከምንድነው እሱ ኤግዛምፕል ቫሊድ ያደረገልህ ለአንተ የሰጠኸው ኤግዛምፕል ከዛኛው ጋር ምኑ እኔ ነኝ ተምታታብኝ ወይ ኤግዛምፕሉ ነው ልጨብጠው አልቻልኩም። ምንድነው እያልከኝ ያለው? አንተ በምፈልገው ስላልሆነልህ አጨብጠውም። ሰላም በለው። አብዱ እያለ ያለው ምንድነው መሰለህ? አንድ ንጉስ አለ። ከዛ በኋላ እሱ ለቅጥረኛ ሰራተኞች የሚሰጠው ትእዛዝ አለ። ከሱ በታች ደግሞ የሆኑ አለቆች አሉ። ከዛ በኋላ እነሱም ደግሞ ለሰራተኞቻቸው የሚሰጡት ትእዛዝ አለ፣ የራሳቸው ይሆናል። ስለዚህ ሙሐመድ ካላህ የሚናገረው ነገር አለ፣ ከራሱም የሚናገረው ነገር አለ እያልክ ነው ወንድማችን? ምን አልከኝ? ካላህም የሚሰጠው ትእዛዝ አለ፣ ከራሱም ደግሞ አላህ ያልሰጠውን ትእዛዝ የሚሰጠው አለ ብለህ እየተናገርክ ነው። ስህተት ከሆነ አላህ ይመልሳል። ኦኬ። ስለዚህ ይሄ ሙሐመድ ምክንያቱም ይሄው በቁርአንን የምታነብ ነገር ከሆነ በተለያየ ቦታ አላህ ነብዩ ሰለላሁ ዐለይሂ ወሰለም በአንዳንድ ነገር ላይ ለአንዳንድ ነገሮች ላይ አላህ ለነብዩ ሲነግራቸው ብዙ ቦታ ላይ አይተናል። ለምሳሌ ስለዚህ ሙሐመድ ሊሳሳት ይችላል። የሰው ልጅ ነው፣ እንዴት አይሳሳትም? ኦኬ። ስለዚህ ሙሐመድ ከራሱ የሚናገረው ንግግር አለ ማለት ነው። ከቁርአን ተንተርሶ ከቁርአኑ የቁርአኑን ትርጉም ለሰሃቦቹ በማብራራት ስለዚህ ሊሳሳት የሚችልባቸው ነገሮች አሉ።
ሰው ሆኖ ማይሳሳት የለም። ሐዲሱም ገባካ? ኦኬ እንደሚሳሳት ማለት ነው። ሁሉም ሰው እንደሚሳሳት ሐዲስ አለው። ስለዚህ መሐመድም እንደዛው እንደ ሁሉም ሰው የሚሳሳት ነው ማለት ነው። ከተሳሳተ አላህ ያርመዋል። ምክንያቱም የሱ መልእክተኛ ስለሆነ ያለውን ነገር አላህ ቢሳሳት እንኳን በጊዜው ተስተካክሎ አልፏል። ኦኬ ስለዚህ አሁን መሐመድ የተሳሳተባቸው ክፍሎችን ልነግረን ትችላለህ? ያረመበት አለ አብዲ ምንድነው ሆነ ነው እንዴ የተሳሳተባቸው ክፍሎችን እስኪ ወይንም ደግሞ ሳይሳሳት የተተው አሁን ላይ አንተ ስህተት መሆናቸው የገባሃል መሐመድ የተሳሳተባቸው? ወንድሜ አሁን ላይ አይደለም። የነብዩ ስህተት ከሆነ አላህ በጊዜው አርሟቸዋል። ለምሳሌ የትኛውን ክፍል? አሁን አንተ ስህተትን ፍለጋ ላይ ነህ ወይስ ምን ላይ ነህ? አይ አሁን አንተ ታርመዋል ስትል እኮ ደፈንከው ገባ? ያልታረማቸው ማስተቶቹ ሊኖሩ ይችላሉ። ስለዚህ እንትን እንድንለያቸው ነው። አንዳንድ ያልታረሙ የመሐመድ ስተቶችን አንተ የምታውቃቸውን እንድናጠራ እኮ ነው። እነኚህ ስተት ናቸው ብለን ኔክስት እንዳንጠይቅ ነው። መሐመድም ተሳስቷል ስለዚህ ብለን እንድናልፍ ነው። አንተን ማራም ያረጋጋ አንተ ምናልባት አብዲልና አብዱ ቢያወሩ እስኪ። አብዲል ብዙ አልተመቸው መሰለኝ አብዱ መልስ። ኦኬ አብዲል የሐዲሱ ላይ ና አንተ አብዱ ህይወት የለም ሲጀመር ሐዲሱ ላይ ና እና መልሱን ከኔ ጋር ታገኛለህ። እንዴ ህይወት ከሌለ ዝም አትልም እንዴ? እንዴ አረብኛ አምጣልኝ። ካላወቅ ዝም አትልም ደስ ይላል። ካለ ክርስቲያን አብዲ ነብይ እንዴት ማጫወት እንዳለብኝ ስለማቅ እኮ ነው። አንብብ። ከፍ አደረግንብሽ ቶኑን አንብብ። አይዞህ እንዴት ማጫወት እንዳለብኝ አውቃለሁ። አሁን አዲስን ታረብና ትተረጉማለህ። አነባዋለሁ ግን እንደዚህ የሚባል ነገር የለም። ግን የመጀመሪያው ቦታ አምጣ። አንብቤው አንብብ ምናምን ትላለህ። የመጀመሪያውን አለካ ቦታው ብል ተረጋጋ። አዲስን ታፍርበታለህ። ይሄን አዲስ ትሸማቀቃለህ። እሺ ላንብብልህ። ይሄ አዲስ አሸማቀቀ፣ አሳፈረ፣ እሸምታ ሸመመ። ያዲስ አነባዋለሁ። አንብብ ሙሉ አዲስ ጥሩ ነው። አንብበው። ከየት ልጀምርልህ? ግን ቦታው አይደለም። ይሄ ቦታው አይደለም። የመጀመሪያውን ቦታ አምጣልኝ። አንብብ። ያለ አልታገስም። አሁን በኋላ አዲስ ነው አንብበዋለሁ። ችግር የለም። እሺ እንደዛ የሚባል ነገር የለም። ሀያ አንብብ። ልሄድልህ። ከየቱ ጋር ጀምር? ከየት ልጀምርልህ? አሳየን። ፈቃደ ከሚለው ጀመረና አንብብ። ድምፅን ከፍ አድርግ። ወቃለ የሚለው የትኛው ጋር ነው? አሳየው። ክርስቶስ የቱ ጋር ነው? ሶስተኛው ነገር ተጣይ ዝቅ በል ነው እሱ ወቃለ ነው የሚለው ወቃለ ያው ለመጨረሻው መስመር ላይ አድርግልህ ክርስቲያን። እሱ ያሰመርክበት መጨረሻው ላይ በቃ ከሱ ጀምረህ አንብብ። ከየቱ ጋር ምንድን ነው የሚለው? ፈቃለ እኮ ነው የሚለው። ወቃለ የሚባል ነገር ፈቃለ እኮ ነው የሚለው። ወቃለ አላልኩም አንተ ሰውዬ። ድድብና እዛ ሽንት ቤት እሺ ችግር ነው። እሺ በቃ እሺ ፈቃለ ዩዳኢሉን ሰቡለክቱም ማአቱ ተቃሉ ቃለ ፈንታቃሉ አይ ከቦታ አይደለም hatta አንተ ቁረይሽን ቃለ ኢና قد جئتكم من هذا رجل وسمعينه يقول قولا فإن شئتم أن نعرضه عليكم فقال سبحانهم لا حجة لنا أن تخرج عنه في شيء وقال زورع منهم حتى ما سمعت يقول قال سمعتهم يقول هذا وخذا فدعسهم بما قال النبي صلى الله عليه وسلم قال رأيت بن مسعود قال أي قومي ألسعتهم بالودله حق
ቃሉ በል ቃለ አው ወለይስቱ ቢልዋአዲሂ ቃለ በል ቃለ ፈሐል ተህሚኑ። እሺ የተኛው ጓና ወይ መልሱ ሲጀመር ይሄ ቦታ የመጀመሪያው ቦታ አይደለም። ወላሂ ላዚም ነው የሚልህ እንደዛ የሚባል ነገር ወገሰልሁ አሸረቡሁ የሚባል ነገር እዚህ ጋር ያነበብኩት ቦታ የለም። መጀመሪያውን ቦታ የልጁ የከፈትከላት ቦታ አምጣልኝ፣ መልሱን ታገኛለህ። በስ ያናሳየው እናንተም በል ወደዛኛው እንሄዳለን። አንብብለት በቃ ቫይብሬት አደረገ ኮንተነር ራሱ ወሸረቡ የሚባል ቦታ የለም። አምጣልኝ። ውይ የመጀመሪያው ቦታ አምጣልኝ። ተረጋጋ። ያው ሊያነብልን እንግዲህ ላምጣልኝ። የመጀመሪያው ቦታ ለምን ትከትፋለህ? አረብኛው ላምጣልኝ። አዳምጥ በቃ አረብኛው እኮ በቃ ወገቤን አልክ እኮ ተረጋጋ። ሐዲሱን ያዝና አንብብ አረብኛውን። በቃ አንተ ቁና እየተነፈስኩ እኮ ነው። ሲተርጉምልህ አሁን ሸረቡሁ ወገሰሉ የድሁ የሚባል ነገር የለም። አምጣልኝ አሁንም ቦታ ላይ አዳምጥ። ቆይ ሐዲሱን ያዘውና አረብኛውን ፈልግ። በቃ አንተ ማንበብ ስላልቻልክ ይተርጉምልህ። ያውንም ቦታ አምጣልኝ፣ የልጁን ቦታ አምጣልኝ። መልስ እንድታገኝ ከፈለክ አምጣልኝ። የመጀመሪያው ተው ወቃለ አውዱ የሚባለው ቦታ አምጣልኝ። ተረጋጋ። ቆይ ምንድነው ፓኒክ የምታደርገው? ቀጥር ክርስቲያን ከሰራለ ወሸረቡ የሚባል ነገር አለ። አሁን ቦታ በእናትህ ተረጋጋ። ቆይ ይነበብና ትቀጥላለህ። ማይክ እንዳታነሳው። ቀጥል። አንብቦ ስጨርስ ትገባለህ። እንቆሻሻ ነው በእናታችሁ። ቀጥል አንብቦ። ኡስታዝን የካርክበትን ያመጣውልህ ተመልሰህ ትገባለህ እንዳትወጣ። ቀጥል ክርስቲያን አንብቦ። ኦኬ ምን ይላል? By Allah, whenever Allah's messenger spat, the spittle would fall in the hand of one of them, who they would rub it on their face and skin. የአላህ መልእክተኛ በተፉ ቁጥር ምንድነው ሱሐቦቹ ተሽቀዳድመው በእጃቸው በመያዝ ፊታቸውንና ቆዳቸውን ያሹት ነበረ፣ ይቀባቡት ነበር አለ። ኦኬ ኡስታዙ ደደብ ነው አልቀበለውም ያለው ይሄንን ሐዲስ ነው የካደው። ኡስታዙ ከራሱ ሳይሆን የተናገረው ያንኛው ሐዲስ ላይ ቡሃሪ ላይ ያለ ነው። ኡስታዝን ያስካድኩ ለዚህ ነው ሆን ብዬ ነው። እንኳን መጽሐፍቶቻችሁን ኡስታዞቻችሁን እንደምክዱ ለማሳየት ስለፈለኩ ነው። ኡስታዞቻችሁንም ስለምክዱ ማለት ነው። ቴንክ ዩ። ኡስታዝን የካድከው ቡሃሪ ላይ ያለ መጽሐፍ ነው። ገባ ወንድማችን አብዲ? እሺ ኦፌ አንተ ለምሳሌ ለመጀመሪያ እሺ አንብብ ይሄ ቦታ እኮ ያሁን እንኳን አነበብኩልህ። ወሸረቡ የሚባል ቦታ የለም እዚህ ጋር። ተርጉም ትላለህ። እዚህ ጋር የሚባል ነገር የለም። እኔ እኮ መጣሁልህ በመጀመሪያው እኮ ነው። ችግር የለውም ቀጥል። አንብበው ከዚህ ጀምሮ ምንድነው በግድ ታስነብቡት? የመጀመሪያውን ቦታ እያላችሁ አይደል? ተቀድሙ መልስ ስጣችሁ። አይ በደንብ ሎክ እንኳን እኛን የራሳቸውን ኡስታዝ አስካድ ነው አስቀድመን አይደለ? ሆን ብዬ አስካድከም ምንድነው ውሸት የምታወራው? አንተ ደግሞ ደደባቱን ሲያዳምጥ ኡስታዙ አይመለከተኝም ተራ ግለሰብ ነው ብሎ አልቀበለውም ብሏል እኮ። ኡስታዙ የተናገረው ቡሃሪ ላይ ያለ ነው። የራሱን ኡስታዝ ካስካድ ነው በኋላ እንኳን እኛን የራሳችሁን መስጊድ ላይ የሚያስተምራችሁን ኡስታዝ የካዳችሁት ኡስታዙ ሊትራል ሐዲስ ላይ ያለ ብሎ ተናግሮ ያስተማረውን ኡስታዙ ከራሱ ተረት ተረት እንዳወራ አድርጎ አልቀበለውም፣ ግለሰብ ነው፣ ዋሽቷል አለ። ቴንክ ዩ። ይሄ ሰውዬ ካዲ ነው ከእስልምና ይወጣል ስለው እሱን መሳደብ አልችልም ዝም ነው ምለው አለ። ኡስታዙ የተናገረው ግን ሐዲስ ላይ ያለ ብለን አመጣንበት። እንኳን እኛን የራሳችሁን ኡስታዝ እንደምትሉ አያዳም እንኳን እኛን በደንብ አስተውሎ ኦዲየንሶች፣ እንኳን እኛን የራሳቸው ኡስታዞችን ይክዳሉ። ለምን? ስለሚዘገንናቸው ስለሚቀፋቸው ማለት ነው። የራሳቸውን ኡስታዝ ቀጣፊ ከሚሉ እነኚህ ምን ትጠብቃላችሁ? መጽሐፉ ይሄው ተከፍቶልሃል። አሁን አንብብ። አሁን ከዚህ ጀምሮ ቀስ ብለህ አንብብ። እሺ አብዲ አንብብ፣ አለበለዚያ እኔ በአማርኛ አሳያችኋለሁ። እሺ አምጣው፣ ከላይ አምጣልኝ። ፈቃለ ከሚለው ፈቃሉ ከሚለው አምጣልኝ። መጀመሪያው ቦታ ለልጁ ያሳየው ቦታ ማለት ነው። ወሸረቡ የድሁ
ወገሰሉ የደሁ ወሸረቡ የሚባል ቦታ ይሄ ቦታ የለም። ሲጀመር የሚባል ነገር የለም እዚህ ውስጥ። ኧረ በእናትህ አንብብ ፕሊዝ አንብብ። ሳታነብ እንዳትወጣሽ አብዲ። እሺ አነባለሁ። እሺ ችግር የለውም። እሺ አነባለሁ፣ ግን የለም እንደዛ የሚባል ሁላችሁም አንብብ አዳምጥ። እሺ ካላምጣልኝ ፈቃለ ከሚለው ጀምራለሁ። ከፍ አድርገው ፈቃለ ከሚለው ጀምራለሁ። አዲስ ስለሆነ አይልም። በቃ አንብብ ከዚህ ጀምረህ ከፍ ይላል። ከላይ በኩል ባለው መስመር ፈቃለ ከሚለው ጀምራለሁ። ኧረ ፕሊስ አንብብ ከዚህ ጀምሮ። ይሄው እየጠቆምኩ እኮ ነው እኔ። አንተ የምፈልገው ለምን ነገር ወአኸዘሃ አሙሁ። እሺ ጀምርላለሁ፣ ግን ሁላችሁም አዳምጡ። ፈገሰሉ የደሁ ወሸረቡ የሚባል ነገር አታውቅም። በእናትህ አንብብ በእናትህ የድድብና እዛ መስሎታለውን አራክስና እስቲ እንደ መሐመድ ደደባቱ። እሺ ትንሽ ተሻለ አዲስ ለምን ታሰደባለህ? ዝም ብለህ አውራ እንጂ እንደ ነብይ ሆነብና ምን እናድርገው? እንደ ጅብሪል ልጅ እና አንተ ኡስታዝ እኮ ነው አላልባለ እኮ የራሱን ኡስታዝ አስጣለው። አሁን ኪታቦቹን እያንዳንዱ አስጥለዋለሁ፣ መጽሐፍቶቹን እንዳለ አስጥለዋለሁ። ቀጣይ ነብይ ሰለላሁ ዐለይሂ ወሰለም ወሊሂ ወሰለም አማ አልእስላም ፈቀድሁ ወአማ አልመላ ፈለስቱ ሚንሁ ፊሂ ሸይእን ثم إن أروة جعل يرمقه أصحاب النبي صلى الله عليه وسلم بعينه قال قوله ما تنق رسول الله عليه وسلم نكمة إلا وقعت فيه خاف رجل منهم ترجم طب عندي لا نبغى نجيب جمرة أنت شكرا لله ترجم رجله منه فدل خاف ترجم አትግባ አንተ ቀስፈል ወት እንዴ لا نبغى نجيب لترسው ተርጉማት አላህ በቂያማ ቀን ማለት ነው ሰዎችን የሚቀሳቀስበት ከአርሹ ስር ስፐርሙን ፈሳሽ ስፐርም የሚመስል ነገር ልኮ ነው like the semen of men and from it their flesh and bone will be grown የወንድ ስፐርም ነው ይመስላል። የሰው ወንድ ነው ወይንስ የዝንጀሮ እና የውሻ ስፐርሙን ለቆ እንደገና ያበላቸዋል? በመሰለኝ አትረዱ። ይሄ በቀላሉ የምትረዱት አይደለም እናንተ። ከባድ መጀመሪያ መጽሐፍን በቁ ተረዱት እናንተ። ያላ ስፐርም ከአርሹ ስር የሚለቃት ከባድ ነች። እስቲ ፈስራት አንብባት እስቲ። ስፐርም ይታል ስፐርም የሚለው ይታል እስኪ like the semen of men የወንድ ስፐርም የሚመስል እኮ ነው እያለ ያለው እንጂ ነው ይላል እኮ ስፐርም እኮ ግን የሚመስለው የማንን ስፐርም ነው የሚመስለው? የሚለቀው የማንን ስፐርም ይመስላል? ሲመን ማለት ያላ ስፐርም የወንድ ይመስላል። ያላ ስፐርም ምን የሚመስል ነው? ከአርሹ ስር የሚለቃት ከመቃብር የምትነሳው በወንድ ስፐርም በሚመስል ነው አይደለ? አርሹ ማነው ያለበት? ሲመን ማለት ፈሳሽ ነው። ፍሉድ ማለት ምን ነበረ? ፍሉድ ፈሳሽ ነው። ምንድን ነው ሊኩዊድ ማለትስ? ያው ነው። ሲመን ማለትስ? እሱም እንደዚያው ነው። ፈሳሽ ማለት እኮ ነው። ሲመን ኦፍ ሜን ማለትስ? ይመስላል ለማለት ነው። ምንም የተለየ ነገር የለውም። ስፐርም ሜን ማለት ምን ማለት ነው? ሴመን ኦፍ ሜን ማለት ምን ማለት ነው? ይመስላል አልኩህ እኮ እንጂ ነው ስፐርም ነው አይልም እኮ ቃሉ። ሴመን ኦፍ ሜን ማለት ምን ማለት ነው? ስፐርምን አሳያለሁኝ እኮ ኢብን አባስን አዘጋጅልኝ ይሄንኑ ተፍሲር። ስፐርም የምትል ቃል ነው ማየት የፈለገው። ስፐርም የሚለው ቃል ነው አሳየው። የወንድ የሚመስልና ነው ችግሩ እኮ ይሄ እኮ ነው አሉ ሆነ ምናምን የሚለውን ነገር አትተውም። በአረብኛና በአማርኛ ያለው ችግር የለው ተረዳ ነው በደንብ ገባል። አላህ የሚለቀው ከአርሹ በታች እናንተን ከመቃብር ለማስነሳት አስቀድሞ በፈጠራችሁ በምኑ ነው? look we began the first creation through what አንብብልኛ አንብብ
አሬክስ ኤን አንብብ። as we began creation through what ስፐርም የሚለውን አንተ በአንድ አማርኛ ትርጉም ነው የምትተረጉመው? እንደዚህ አይደለም። ሌላ እስቲ ሁለተኛ ትርጉሙ ምንድን ነበር? ስፐርም እነዚህ ሰዎች ተራቀ ማለት የተለየ ነገር የለውም። የወንድ ፈሳሽ ይመስላል ስታስበው፣ ልጅነት የሚያሳየው አንተ በጣም ያስቃል። አንተ ይሄንን ጭንቅላት ግን ካላህ ነው የተዋስከው እንጂ መቼም የሰው አይደለም። በጣም ልዩ ነው። ሴመን ኦፍ ሜን ማለት ፈሳሽ ማለት ነው። ስፐርም ማለት አይደለም። ስፐርም ማለትም ደግሞ ስፐርም ማለት አይደለም። ይሄንን ጭንቅላት አላህ ብቻ ነው የተሸከመው ስለሌለው ማለት ነው። ለማንኛውም ኢየሱስ ሲሰቀል ኢየሱስ ሲሰቀል አብና መንፈስ ቅዱስ ሽንት ቤት ነበሩ ወይንስ ጭፈራ ቤት ነበሩ? አስረዳን። አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ሲመጣ እጁ የት ነበር ያለው? ባቱ ነው የመጣው? እግሩ ነው የመጣው? ጥፍሩ ነው የመጣው ወይንስ አይኑ ነው የመጣው? ወይንስ ገሃነም ውስጥ ከአላህ ጋር ከመሐመድ ጋር ቡጊ ቡጊ እያሉ ከሁር ላይኖች ጋር እየጨፈረ ነው ባቱ? ማህፀን ውስጥ የነቻቺ እንትን ላይ የማላህ ማህፀን እንደዚህ ጎተተችው የት ነው ያቀረችው? ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ አረበኛ አንተ ታስበው አይደለም የሚተረጉመው። አይ ችግር የለውም። ያላ ባቴን ነው የሚቀረው። ከሌሊቱ 1/3 አላህ ወደ ቅርቢቱ ሰማይ ሲመጣ እግሩ የት ነው የሚቀረው? ባቱስ በባቱ ነው የሚመጣው? በእግሩ ነው የሚመጣው? እጁስ የት ነው ያለው? ነው ይመጣሉ እነሱም ወደ ቅርቢቱ ሰማይ ወይንስ ከሁር ላይኖች ጋር ያሁሩ ላይን የሚለውን ዘፈን ሰምተዋል? ክርስቲያን ሲና ኡስታዞች የእናንተው እስከነ ብልቱ እስከነ ቆሻሻ መጥቶላል እኮ። እኔስ ያላን ጭንቅላት ተሸክመኛ ጋር ስትመጣ ትሰጣለህ እንደዚህ። እኔስ ክርስቲያን ላይ ተወሰነ ሄድበትና አላህ ጭንቅላት የለው፣ እነሱ ጭንቅላት የላቸው። ተሰገር ነው ጭንቅላት የሌለው አካል እያመለኩ በየት በኩል ጭንቅላት ኖሯቸው እኛ የምናስረዳቸው ነገሮች ይረዷቸዋልና። ኤኒዌይስ የዛሬ ቶፒካችንን በተመለከተ ግን እስካሁን አንድ ያየሁት ነገር ምንድነው? በእስልምናው በኩል አንድ ሊመለስ የሚችል መልስ የለም። በቃ ያቺ ቁርአን ላይ የተቀመጠችው አንድ አንቀጽ አለች። እንዴት እንደሆነ ግን አይታወቅም። አላህ እንዴት ብሎ ኢሳን ወደ ራሱ እንደወሰደው አይታወቅም። ለምን እንዳስወሰደው አይታወቅም። እሱን አስወስዶ ሌላ ለምን እንዲሰቀል እንዳደረገ አይታወቅም ወዘተ። አሁን ተሰቀሉ ከተባሉት ውስጥ አንድ ሁለቱን ላሳያችሁ፣ አንድ ሶስቱን ላሳያችሁና ላሳያችሁ አንድ ሁለት ሶስቱን። አንዱ ታቲያኖስ ነው ይላል። ብዙ ተረት ተረት እኮ ነው የተረቱት እሱ ላይ። በስማ በቃ ኡስታዞቻቸው፣ ሙፈሲሮቻቸው፣ ምሁራኖቻቸው ተበጥርቀው አሁን ሊቋቋሙት በማይችሉት ሁኔታ መጣንላችሁ። በቃ ድድብና እስልምናን ታድጎታል። ድንቁርና እስልምናን ታድጎታል። ከ20 ዓመት በኋላ እኛ ያልነውን አንብቦ የሚረዳ ትውልድ ሲመጣ አይደል ነው ምን ያህል ሊያመሰግነን እንደሚችል ማለት ነው። ቀጥላም ያ አንዱ የተሰቀለ የተባለው ማን ነው? ታቲያኖስ ነው። ይህ ታቲያኖስ ደግሞ ሌሎች ሙፈሲሮች የሮማ ወታደር እንደሆነ ይናገራሉና ልክ እሱ ኢሳን ሊይዘው ሲገባ የራሱን የወታደሩን ፊት ማለት ነው የኢሳን አስመሰልና አላህ ከዛ አይሁዶቹ ሲመጡ አይሁዶቹ ወደሱ ሲገቡ ኤግዛክትሊ ፊቱ የኢሳን ይመስላል። ከዛ በኋላ እሱን ወስደው ሰቀሉ የሚል አለ። አንድ ተረት ማለት ነው። ሁለተኛው ደግሞ ማን ነው? ሰርጌስ ይባላል። ሰርጌስ የሚባለው ደግሞ የኢሳ አንደኛው ጓደኛው ነበረ፣ የኢሳ ጓደኛ። ሌሎች ሙፈሲሮች ደግሞ ምን ይላሉ? የኢሳ ጓደኛ ሰርጌስ የሚባል ነበረ፣ እሱን የተሰቀለው ብለው ያምናሉ። ሁለት ሌላው ደግሞ ይሁዳ ነው፣ አሳልፎ የሰጠው ይሁዳ እንደተሰቀለ የሚናገሩ አሉ።
አሁን ማን ነው እዚህ ጋር ግራ የገባው ነው? በዚህ በኢሳ ስቅለት ግራ የተጋባው ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? አይሁዶች ክርስቶስን ሰቅለነዋል ብለው ያምናሉ። ክርስቲያኖች ደግሞ ተሰቅለዋል ብለው ያምናሉ። ተሰቅሎብናል ብለው ያምናሉ። ሉክ ከሙሐመድ በፊት ይሄ ነገር ምንድነው? ምንም ብዥታ የለውም። አይሁዶች እንደተሰቀለ ያምናሉ፣ ክርስቲያኖችም እንደተሰቀለ ያምናሉ። ሙሐመድ መጣና ምንድነው ከ600 ዓመት በኋላ አልሰቀሉትም አልገደሉትም ብሎ ሲናገር ግራ የተጋባው ማን ነው? አይ ተሰቅሏል ወይም ደግሞ አልተሰቀለም የምትሉ ከሆነ በሱ ምትክ ሌላ የተሰቀለ አካል አለ ብላችሁ የምታምኑ ከሆነ በሱ ምትክ የተሰቀለው አካል ማን ነው የሚለውን መልስ ልትመልሱልን ይገባል። አለበለዚያ የተደናበራችሁት እናንተ ናችሁ እንጂ እኛ አይደለንም። በነገራችን ላይ ሙሉ የዚህን የቁርአን አንቀጽ ተፍሲሮች ብታዩቸው እርስ በራሳቸው የሚጋጩ እርስ በራሳቸው የሚላተሙ አንዱ ሐሳብ ከአንዱ ሐሳብ የማይስማማ የማይጣጣሙ ናቸው። አንዱ ደስ ያለው ነው ይላል ከመጽሐፍ ቅዱስ የተወሰነች ጥቅስ ይወስድና ልክ ታሪኩን እንደመገለጥ ይሁን ከየት እንዳመጣው እንኳን አይታወቅም ያስገባሉ። ሌሎች ደግሞ በታሪክ ውስጥ በሂስትሪ ውስጥ ያልተፈጠረ ታሪክ አስገብተው ሙፈሲሮቹ ይሄንን የቁርአን አንቀጽ ለማብራራት ሞክረዋል። ነገር ግን አንዱም ተቀባይነት የለውም። ለምን ተቀባይነት የሚኖራቸው? መጀመሪያ እርስ በራሳቸው በአንድ ሐሳብ ሲስማሙ ነው። እጅግ በጣም በርካታ የእስልምና ሊቃውንት ይህን አንቀጽ በተመለከተ የተለያየ አይነት ትንታኔ ሲሰጡ ሁሉም የማይስማሙ ከሆነ ግራ የተጋቡት እነሱ ናቸው እንጂ እኛ አይደለንም። ምክንያቱም ክርስቲያኖች ክርስቶስ ተሰቅሏል አልተሰቀለም፣ በሱ ቦታ ተሰቀለ ምናምን ብሎ የሚምታታበት አንድም ክርስቲያን የለም። እስኪ ክርስቲያኖች ሆናችሁ ስለ ክርስቶስ ስቅለት ውዥንብር ውስጥ ያላችሁ አላችሁ? ማንም አይኖርም። ኦፍኮርስ ማለት ነው። በቃ መጽሐፍ ቅዱስ በግልጽ እንደሚናገረው አራቱም ወንጌላት የክርስቶስ የዓይን ማኞች የነበሩት በግልጽ ክርስቶስ እንደተሰቀለ ስላዩ ያንን ያዩትን ነገር ደግሞ ስላልካዱ መካድ ስላልቻሉ እስከ ሞት ድረስ መስክረው ሞተዋል ማለት ነው። ሽንት ቤት ውስጥም አለ እንደ ኢየሱስ አለ፣ ችግር የለውም። ሽንት ቤት ያቆሸዋል፣ አንተን አለ ያቆሸዋል፣ ያቆሸዋል። ሱብሃንአላህ ኢየሱስ ሽንት ቤት ውስጥ አለ የሚለው ማስረጃ ካመጣ ቆይ በይ እኔ እሰጠዋለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አላህ የሚያቆሸው ነገር አለ። አንተ ስትጠየቅ ዝም ብለህ መልስ ነው መስጠት ያለብኝ። ከዛ በኋላ አላህ የሚያቆሸው ነገር አለ። አላህ የሚያቆሸው ነገር አለ። መጀመሪያ ጥያቄ መልስ። ሽንት ቤትን ለምን መረጥከው? በሁሉ አለ ብዬ ቆይ በሁሉ አለ ብዬ ሽንት ቤትን ለምን መረጥክ አንተ? እንደዛም ከሆነ ሁሉም ቦታ ውስጥ ነው የሚገባው። እሱም እኮ ሽንት ቤትን ለምን መረጥከው? አሁን መልስልኝ። ይሄንን አላህ ይገመዋል። ባክቴሪያ ኮንታሚኔትድ አድርጎት ተጸይፎ ይሸቶት ምናምን የሚያቆሸው ነገር ነው። ግዑዝ አካል ነው። አላህ ቆሻሻ ይለጠፍበታል። አላህም ያቆሸው ነገር አለ። አረ አላህ ሲጀመር በእንደዚህ አይነት ቦታ ላይ እሱ በእንትን አይገኝም። ሰማይ ውስጥ ግን ይገባል። ወደ ቅርቢቱ ሰማይ ይመጣል። ሰማይ ውስጥ እዛ ሆኖ ደግሞ ሰማይ ንጹህ ስለሆነ ነው። ሰማይ ንጹህ ስለሆነ ይሰማል ሁሉንም። ሰማይ ንጹህ ስለሆነ ችግር የለውም። ወደ ቅርቢቱ ሰማይ ሲመጣ ሽንት ቤት ከሆነ ግን ይቆሽሻል። ሰው ለዱዓ እንዲሽቀዳደም ነው እንደዛ የተባለው። የመጣው አዳምጥ፣ በደንብ አስተውሉ። እኛ አምላክ በምንም የሚቆሽሽ አይደለም። መቆሸሽ የሚነገረው ለኛ ነው። ለኛ እንኳን የተነገረን ከገነት ከወጣን በኋላ ነው። ለኛ ለፍጡራኑ እንኳን መቆሸሽ ከፍጡራን ባህሪያችን ለህመም ለጉስቁልና የተጋለጥን ከመሆን አንጻር የተነገረ ነው እንጂ መሽተት፣ መግማት፣ መታመም እነኚህ ለሌሉበት ነገር ቆሻሻ ራሱ አንጻራዊ ነው። ቆሻሻ ራሱ አንጻራዊ ነው። እኛን ባክቴሪያዎች ሲነኩን ቆይ ስለሚያሙን ሽንት ቤት ስገቡ ከሽታው አንጻር ጉንፋን ስለሚይዘን ታይፎስ ስለሚይዘን ስለምንታመም ያ ቆሻሻ ለኛ ቼንጅ ያመጣልኛ ላይ ፈጣሪ ላይ ምንም ነገር ፍጡር ሊያቆሽሸው አይችልም። ምንም ነገር ደግሞ ለሱ ንጹህ ተብሎ ሊነገር አይችልም። ንጽህና ከፈጣሪ አንጻር የሚነገረው የኃጢአት ነው። ኃጢአት አለመስራት ፈጣሪ የሚጸየፈው የሞራል መቆሸሽን ነው። ስርዓትን መጣስን ነው። ኃጢአትን ነው እንጂ ፈጣሪ የሚጸየፈው ይሄ ቆሻሻ እሱ የሚያቆሽሸው ውሃ የሚያነጻው
እኛ ስንቆሽሽ በውሃ እንታጠብና እንጠራለን፣ ግዑዝ አካል ስላለን። ፈጣሪ ምንም አቆሽሸው። አንድ እሱ ላይ ቆሻሻ ለውጥ ካመጣበት የሚሸተውና ጉንፋን የሚያስይዘው የሚሸተውና ታይፎይድ የሚያስይዘው እንደ ሙስሊሞቹ አላህ ከሆነ እሱ ፈጣሪ አይደለም። ባይ ዲፎልት እሱ ፍጡር ነው። በመጀመሪያውኑ በቆሻሻ አታክ የሚደረግ እሱን የሆነ ቆሻሻ የሚያጠቃው ከሆነ እንኳን ፈጣሪን ተውና እንትን አየር ለምሳሌ አየርን ያቆሸዋል ቆሻሻ። ይሄንን እሺ እንትኑን ያቆሸዋል። ይሄንን ብርሃኑ በራሱ ቆሻሻ እንደዚህ ሄዶ ይለጠፍበታል። ይሄ ላይናችን ላይት መጥኖ የሰጠንን ይሄንን አምፑል ወይ መጥቶ ይሄ ብርሃኑ ቤታችን ውስጥ ያለው ቤቴ ውስጥ ቆሻሻ ስላለ ቆሻሻ እንደዚህ ብል በወረውር ብርሃኑ ይሄ እየጠቆረ እየቆሸሸ ከዛ ይታጠብና ይጸዳል። ፀሐይ አለች ቀን ላይ ቆሻሻ እንደዚህ ብትወረውሩ እንደዚህ የምትሉ ይሄ እንደዚህ ስፔሱ ይቆሽሻል። ይሄ እንኳን የምናየው ብርሃን እንኳን የፈጣሪ ፍጡር የሆነው እንኳን በቆሻሻ ማይቆሽሽ ከሆነ ፈጣሪ የሚያቆሽሸው ነገር አለ ብሎ ማሰብ በራሱ የአይምሮ መዝቀጥ ነው። ፈጣሪ በሚታይ ነው። አዳም እኛ የሚታይ ነው ብለን ስለማናምን እኮ ነው የማይቆሽሸው። ምክንያት አንድም መንፈስ ነው ብለን ስለምናምን ነው። እናንተ ቆሻሻ ሽንት ቤት ይገባል አይገባም የሚያስጨንቃችሁ ምንድነው? አላህ ግዑዝ አካል የሚታይ ስላለው ነው። እኛ ፈጣሪ የሚታይ ግዑዝ አካል ስለሌለው ቆሻሻ ሄዶ የሚመረግበት አይደለም። በተዘጋ ቤት ውስጥ በተዘጋ በዚህ ውስጥ ማለፍ መውጣት የሚችል አካል ቆሻሻ ሄዶ ሊጣበቅበት አይችልም። ቆሻሻ እሱን አይዘውም። ከቆሻሻ ጋር ቦታ ፈልጎ ቦታ የሚይዝ ነገር ስፔስ እና ፕሌስ የሚያስፈልገው ነገር ነው ቆሻሻ ሄዶ የሚለጠፍበት። ፈጣሪ ስፔስ እና ፕሌስ አያስፈልጉትም። ያለ ቦታና ያለ ጊዜ ያለ ታይም የነበረ ያለ ቦታ ያለ ስፔስ ያለ ፈጣሪ ቆሻሻ ሄዶ አካል አዳም ሊለጠፍበት አይችልም። ስለዚህ የሙስሊሞቹ አላህ ግን ያስጨንቃቸዋል። አዳምጥ በቂያማ ቀን ግን በጣም ይገርማችሁ ይሄ መረጃቸው የጠየቁን ጥያቄ በቂያማ ቀን ዛፎችን በእጁ ይዛል፣ ተራሮችን በእጁ ይዛል፣ ምድርን በእጁ ይዛል፣ ሰማይን በእጁ ይዛል። ፈጣሪን የሚቆሽሽ ከሆነ እነሱ ባሉ ሎጂክ መሰረት የቂያ ማለት አላህ እጁን መታጠብ አለበት። ምክንያቱም ምድርን በእጁ ያዛት ማለት ቆሻሻ ነካው ማለት ነው። የፈለገ ንጹህ ቢሆን እንኳን አንጻራዊ ነው ንጹህ መሆንነት ራሱ። ውሃ እሱን የሚያነጻው ከሆነ የአላህ ንጽህና በራሱ ባህሪው ከውሃ ይልቅ ቆሻሻ ነው ማለት ነው። አላህ ውሃ ከውሃ ይልቅ ቆሻሻ ነው ማለት ነው። ውሃ አላህን ቆይ አንተ የምትታጠበው እጅህ ቆሻሻ ሆኖ ውሃው ከአንተ ይልቅ ንጹህ ሆኖ ውሃው ስለሚያጸዳህ ነው። ስለዚህ አላህ ውሃ የሚያጸዳው ከሆነ የሆነ ነገር ነክቶ እነኛ የሚያቆሽሹት ከሆነ ከዛ እሱ የሚያጸዳው የሚያስፈልገው ነገር ካለ በባህሪው ንጹህ አይደለም ማለት ነው። እኛ ምን እናምናለን? ስለማስፈልገው ምንም ያቆሽሸው ነገር አንዴ ይታርገው ክርስቲያን ልጅ በደንብ አስተውሉ። ሌላኛው አልጨምርላችሁ። አላህ አደምን ሲፈጥር በእስልምና በጭቃ ነው፣ በገማ ጭቃ። ያ የሚገማው ጭቃ እንዴት ነው? የኔን አይነት ሰገራ ነው የሚገማው? ሱብሃንአላህ። ከኔ ሰገራና ከዛ አንተ ከተፈጠርክበት የገማ ጭቃ የትኛው ይገማል? ያ የገማ ጭቃን አላህ በእጆቹ ነው የፈጠረ። ፈጣሪ የሚቆሽሽ ከሆነ ስለዚህ በእጆቹ አጨማልቆ ሲሰራ ፈጣሪ ቆሽሿል ማለት ነው። ወደ ቶፒኩ መልሰው ክርስቲያን ይቆሻል ያለ ሰው አለ? ይቆሻል ካላልክ ደግመህ ሽንት ቤት ብለህ እንዳትጠይቅ። እንግዲህ የሙስሊሞች አምላክ ገሃነም ይገባል፣ እግሩን ያስገባል። ያን ጊዜ ያስገባውን እግሩን ሙስሊሞች ላያመልኩት ነው ማለት ነው፣ ቆሽሿል ብለው በዚህ አይነት ሱብሃንአላህ። ፈጣሪ አይታይም ብለህ ነበር ቅድም። ፈጣሪ ኢየሱስ ታይቷል እኮ ሱብሃንአላህ። አሁን ወደ ቶፒክ እንመለስና ኢሳ ተሰቅሏል አልተሰቀለም? የኔ ጥያቄ መልሱና ተሰቅሏል ወይስ አልተሰቀለም? ኢሳ አልተሰቀለም። መጽሐፍ ቅዱስ ላይ መሰቀልን እንደማይፈልግ ይገልጻል አይደለ? ማን ነው የተሰቀለው? የተሰቀለው ማን ነው? የተሰቀለው ሌላ ሰው ነው።
ተመስሎባቸው ነው። ተመስሎባችሁ ነው። ምን ማለት ነው? ተመስሎባቸው ነው ማለት ሌላ ሰው በተሰቀለው እሱ ተመስሎባቸው ነው። አላህ የዛን ያውቆ ነው እንዲህ ያደረገው። ጀሃነም በማን ይሙላ ታዲያ? በማን ይሙላ ታዲያ? እናንተ ካልገባችሁ ምን የሚሰቀለው ማለት ነው? አዎ የዛኔ አላህ ወደ ራሱ ነው የወሰደው ዒሳን ይሁዶቹ አዛ ሲያረጉት። አርዛ ይሆናል እሱ ይመቸው። ይሁዶቹ አዛ ከሚያደርጉትና ሌላ ሰው ከሚያሰቅል ራሱን ለምን አያሰቅልም? ኢሳን ራሱን ለምን አያሰቅልም? ኢሳ ለምን እንዳይሰቀል ፈለገ? አላህ ኢሳ የአላህ ባሪያውና ነብዩ ነው፣ የተከበረ ነብዩ ነው። ያ የተሰቀለው ደግሞ የኢሳ የአላህ ጌታ ነበረ? ባሪያው ነበረ? አይደለም። አላመጣንም። ታዲያ ባህሪያው ነው። ኢሳ የተከበረ ነብይ፣ ኢሳ የተከበረ ነብይ ነው። አላህ የራሱ እቅድ አውጥቶ ነው። እቅድ ሲያወጣ ሌላ ሰው በኢሳ ቦታ አሰቀለ። ከዛ ያንን ወሰደና አይሁዶቹ እንደዛ። ታዲያ አይሁዶቹ ጥፋታቸው ምንድነው? ኢሳን ሰቅለናል በማለታቸው። ኢሳ የሚመስል ሰው ከሰጣቸው፣ ኢሳን አስመስሎ ፊቱን ከሰጣቸው አይሁዶቹ ጥፋታቸው ምንድነው ታዲያ? ጥፋታቸው አንድ ኢሳ ይዞ የመጣውን ሃይማኖት አለመቀበላቸው፣ ሁለተኛ ደግሞ ያንስ እሱን ለመስቀል ወይ ለመግደል ማሳደዳቸው። ኖ አሁን ኢሳን ሰቀልን ብለው አሉ። በኢሳ ቦታ የተሰቀለው ሰውዬ የኢሳ ጓደኛ ነው? የኢሳ ቤተሰብ ነው? ምንድን ነው? ያው እሱም መረጃ ደግሞ ሲደርስበት ይነግርሃል። ለጊዜ ተመልሶልሃል አይደለ? አልተመለሰልኝም። እንዴ ለምን አልተመለሰም? እንዴ በአንዱ ቦታ አንዱ የሚያሰቅለው ኢሳ ለምን ድራማ እየሰራ ነው? ኢሳ እኮ አይደለም የሚያሰቀለው አላህ ነው። ኦኬ እሺ